በሀገራዊ ምክክር ቀጣይ አጀንዳ ውይይቶችና በዋናው ጉባኤ ላይ የሃይማኖት ተቋማት ተከታዮቻቸውን በማንቃት ትልቅ ሚና ሊወጡ ይገባል ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ምሁራን ጋር ዛሬ ምክክር ባደረገበት ጊዜ ተቋማቱ የእርስ በርስ መግባባትም ሊኖራቸው ይገባል ተብሏል። ኤርሚያስ በጋሻው ተጨማሪ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የህብረተሰብ ክፍሎች ጋር በቀጣይ የሀገራዊ ምክክር ሂደቶች ላይ ሊያበረክቷቸው በሚችሏቸው ሚናዎች ላይ እየተወያየ ይገኛል። ዛሬም በአዲስ አበባ ከሁሉም የሃይማኖት ተቋማት ከተውጣጡ የሃይማኖት ምሁራንና ተወካዮች ጋር መክረዋል። በዚሁ መድረክ ላይ የሃይማኖት ተቋማት ይህ ሀገራዊ ምክክር ሂደት ከተጀመረ አንስቶ በተባባሪ አካልነት ከተሳታፊ መረጣ እስከ አጀንዳ ልየታ ጉልህ አስተዋጽኦ ሲያደርጉ መቆየታቸው ተነስቷል። ኢቢኤስ ቴሌቪዥን ያነጋገራቸው የኢትዮጵያ ሀገራዊ ምክክር ኮሚሽነር አምባዬ ጋቶን ኮሚሽኑ አሁን ከደረሰበት የመጨረሻ ምዕራፍ አንጻር የሃይማኖት ምሁራንን ሚና ለምን ፈለገ ብሎ ጠይቋቸዋል። ባለድርሻ አካላቶችን ቁጭ ብለን የምናወራበት አጀንዳዎችንም ወደ መነጋገሩ ደረጃ እየመጣን ስላለን የነሱ ሚና በጣም ጎልቶ ይወጣል። ምክንያቱም አጀንዳው ላይ የሚነጋገሩት በአንድም በሌላ መንገድ የነዚህ የእምነት ተቋማት አባላቶች ናቸውና አሁን በኋላ ያለውን ምዕራፍ ኢንቫይሮንመንት ሊብሪኬት የማድረግ አቅም አላቸው። ሰዎች ተካረው ለመጋጨት ሳይሆን ለመደማመጥ መምጣት ይችላሉ የሚለውን ነገር ከማንም የበለጠ ለማስተማር የተሻለ ቦታ ላይ የሚገኙት እነሱ ናቸውና ከዚህ አንፃር ይሄ ሂደት ላይ በጣም አስፈላጊ ናቸው። በመድረኩ ላይ ከየሃይማኖት ተቋማቱ የተሳተፉ ተወካዮችና የየሃይማኖት ተቋማቱ ምሁራን የተለያዩ አስተያየቶችና ግብአት የሚሆኑ ሐሳቦችን ሰንዝረዋል። የሃይማኖት ተቋማት በቀጣይ የምክክር ሂደቱ ላይ ምን አይነት ሚና ሊኖራቸው ይችላል፣ በምን መልኩ ተሳትፎ ሊያደርጉ ይገባል የሚለው አንዱ ሐሳብ የተሰጠበት ጉዳይ ነበር። የሃይማኖት ተቋማት የእርስ በርስ መግባባት ደግሞ ሌላኛው በመጀመሪያ ደረጃ በተለዩ ቤተ እምነትን ማዕከል አድርገው በተለዩ መወያያ አጀንዳዎች ላይ ቤተ እምነቶች ብቻችን ብንወያይ ውጤታማ ለመሆን ከታሰበ ማለት ነው። እኛ ከእምነት አስተምህሮ አንፃር የለየናቸው አጀንዳዎች ቤተ እምነቶች ብቻችን ብንወያይ ሸክሙ ቀሎ ወደ ሀገራዊ ምክክሩ እንገባለን ማለት ነው። በተለይ ደግሞ የምክክር ባህል እንዲሰርጽ ተብሎ የተነሳው ሐሳብ በእምነት ተቋማት በኩል በስፋት ሊሰራበት የሚችል ስለሆነ ለእምነት ተቋማት ይህንን ትልቅ ስራ ላይ የበለጠ ድርሻ እንዲኖራቸው እንዲደረግ አደራ ለማለት ነው። የችግሮችን መነሻ ምክንያቶች መፈተሽና መለየት ሲባል እኔ ማነሳው ምክንያት ለሁሉም ሰው ይስማማል ማለት አይደለም። ወይም ሌላው ሰው የሚያነሳው ምክንያት ለሁሉም እንደ አጀንዳ ሲመጣ ግን መሀል ቤት ፈልገን ሊያስኖረን የሚችል ሀገር ሊያስቀጥል የሚችል ነገር ይዘን እንወጣለን ነው እና ስሜትን ተቆጣጥሮ የሌላውን ተረድቶ ሰፊ ወደ ሰፊ መሆን በጣም ይጠይቃል። አንዳንድ ጊዜ ልክ የፖለቲካ ፓርቲ ይመስል አባላት ምልመላ በሚል ሁኔታ አንዱን የማንኳሰስ አንዱ ያንዱን ያልተገባ ስም የመስጠት ሁኔታ የለም ወይ? ይሄንን ማስተካከል ይገባናል እና ትልቁ ያለ መግባባት የሚፈጠረው በዚህ በኩል ስለሆነ የኢትዮጵያ ሀገራዊ ምክክር ኮሚሽነሮች የተነሱ ሐሳቦችን ኮሚሽኑ እንደ ግብአት እንደሚወስዳቸው ጠቅሰዋል። እንደ ሀገር አብሮ ለመኖር ከቻልንባቸው ጠንካራ ሚና ካላቸው ተቋማት መካከል የሃይማኖት ተቋማት የገዘፈ ሚና እንዳላቸውም ተነስቷል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ደግሞ ተቋማቱ ምን ሚና ሊኖራቸው እንደሚችል ጠቅሰዋል። 3 ፌዝ አለው። ከምክክሩ ጉባኤ በፊት በምክክሩ ጉባኤ ወቅት ምክክሩ ጉባኤ ጨርሶ ደግሞ ውሳኔዎች ከተላለፉ በኋላ የሚኖር 3 ወቅት ነውና በጣም ቁልፉ ጊዜ የሚመስለኝ አሁን ከምክክሩ በፊት ሊሰሩ የሚገባቸው ጉዳዮችና በቤተ እምነት አማካኝነት ህዝቦችን ማግኘትና ህዝቦችን ይህንን ፕሮሰስ ማሳወቅ መቻል ትልቁ ስራ ሞቢላይዝ ማድረግ በዚህ በሚደረጉት ሰበካዎች ሆነ ከማህበረሰቦች ጋር በሚደረግ ግንኙነት ቤተ እምነቶች ሊረዱን ይችላሉ።
የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ከትግራይ በስተቀር በሁሉም ክልሎች የአጀንዳ ማሰባሰብ የምክክር መድረኮች አካሂዶ አጠናቋል። የቀረው በትግራይ ክልል የሚካሄደው የአጀንዳ ማሰባሰብ የምክክር መድረክና ዋናው የሀገራዊ ምክክር ጉባኤ ነው። ከዚህ አንጻር እየተከናወኑ ያሉ ስራዎችን ኮሚሽነር አምባዬ ኡጋቶ ነግረውናል። እንደምታውቀው ይሄ ሂደት ሲጀመር ያ ክልል በሂደቱ አልተሳተፈም። ስለዚህ የነበሩ ቁስሎች አሉ። ያንን ማዳመጥ ያስፈልጋል። ኮሚሽኑ ያንን ለማዳመጥ ትግራይ ክልል ውስጥ ሄዶ የትግራይ እናትን፣ የትግራይ ወጣቶችን፣ የትግራይ የተለያዩ የማህበረሰብ ክፍሎችን ለማዳመጥ ዝግጅቱን ጨርሷል። የተለያዩ አይነት ውስን የሆኑ ግንኙነቶችን ከተለያዩ ባለድርሻ አካላቶች ጋር ጀምረናል። ይህ ሂደት ደግሞ የሚቀጥል ይሆናል። ይህን እያደረግን እያለን ደግሞ ዋናው የምንለው ፕሌነሪው ሀገራዊ የምክክር መድረኩ ምን ይመስላል? ምን ያህል ቁጥር አለው? ከዛ በኋላ ሰዎች እንዴት ይወያያሉ? ውሳኔዎች እንዴት ይሰጣሉ? በዚህ ሂደት ውስጥ በተለዩ አጀንዳዎች ላይ ምን ያህል ጊዜ ነው የምንወያየው? መቼስ ውሳኔ ይሰጣል? ውሳኔዎችስ እንዴት ነው ለህዝብ ይፋ የሚደረጉት? የሚሉትን የውሳኔ አሰጣጥ ሂደቶችን እየሰራን ያለ ነው። እነዚህንም ደግሞ ከተለያዩ ባለድርሻ አካላቶች ጋር ውስን በሆነ መንገድ እየተነጋገርን ሁሉም በሚባል መንገድ የሚቀበለውን ሌጂቲሜት የሆነ የአሰራር ሂደትን እያበጀን ያለ ነው።